ክብራትና ክብራን እንዴት ሰነበታችሁ? ይህ በአዲስ ንስር ሚዲያ አዘጋጅነት በየሳምንቱ ወደ እናንተ የሚቀርብላችሁ የሌጀንዶቹ ድምፅ ፕሮግራማችን ነው። ባለፉት 3 ተከታታይ ፕሮግራማችን የቀድሞ የቅዱስ ጊዮርጊስ እና የኢትዮጵያ ብሔራዊ ቡድን የፊት አጥቂ መስመር ተጫዋች የነበረውን የጌቱ ከበደ ሰላዩ ሬሳን ታሪክ ማቅረባችን ይታወሳል። ዛሬ የመጨረሻና ክፍል 4 ፕሮግራሙን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብረውን እንዲቆዩ የተለመደ አክብሮታዊ ግብዣችንን በማቅረብ ወደ ዕለቱ ዝግጅት እናመራለን። ሶስት የአፍሪካ ዋንጫ ተጫዋች ነኝ። ይህ ዝግጅት እንግዲህ ኤስኤፍኤን 42 ዓመት አንጋፋ እድሜ ያለው ተቋምና ፌዴሬሽን ነው። ሙሳ ኳስ የምንጫወተው ማታ ደግሞ እራት እየበላን እንጆ እያደረገ እንስፋን ስፖርት ይስፋን ነውና ለቀናቶች የራብ አድማ በመምታት ያሳለፉትን 5ቱን የኢትዮጵያ ብሔራዊ ቡድን ተጫዋቾች ሁኔታን ተመለከተ። የእስር ቤቱ ኃላፊም ክፉኛ ደነገጠ። እዚህ እስር ቤት ውስጥ ሰው እንዲሞት አልፈልግም በሚል ተናገረ። በቅጽበት ወደ ቢሮ አቀና። በግብፅ የዩኤን ኃላፊ ለሆነው ሰው በሌሊት ደወለ። በደቂቃዎች ልዩነት ኃላፊው ቦታው ላይ ተገኘ። ተቀባይ ሀገር ስላልተገኘ ነው፣ እባካችሁ ታገሱኝ በሚል ሊያገባባቸው ሞከረ። በሱ ስር የሚሰራው የዩኤን ተወካይ ያላቸውን ነገሩት። ስትሞቱ አበባ አስቀምጠላቸዋለሁ ማለትንም አሳወቁት። ዩኤን ወደ ሀገራችን እንድንመለስ ጫና እያደረገብን ነው በሚልም የተሰማቸውን ቅሬታ ተናገሩ። በሰዓታት ልዩነት ሕጋዊ የጉዞ ፎርም ያዙ። የዓለም አቀፉ ቀይ መስቀል ተወካዮች ቦታው ላይ ደረሱ። ፎርም እንዲሞሉም አደረጉ። አሁንስ የራብ አድማችሁን አቁማችሁ ልትመገቡ ፈቃደኛ ናችሁ የሚል ጥያቄን አቀረቡላቸው። መብታቸውን በመስዋዕትነት ያስከበሩት ውድ የአገሬ ልጆች አሁንማ በደስታ በሚል ምላሽ ሰጡ። ይህን ምላሽ የሰሙት በግብፅ እስር ቤት አብረዋቸው የታሰሩት ግብፃዊ ሼዎች በፍጥነት የምግብ አይነት ደረደሩ። በቅድሚያም ሾርባ እንዲጠጡ አደረጉ። በየአይነት የተደረደረውንም ምግብ እንዲመገቡ ጋበዟቸው። የእነዚህ ግብፃውያን ሼዎች ውለታ ለወራት በስር ባሳለፉት የኢትዮጵያ ብሔራዊ ቡድን ተጫዋቾች ዘንድ ሁሌም ሲዘከርና ሲታወስ ይኖራል። 5ቱ ተጫዋቾች ከቀድሞ በተሻለ ሞራል የእስር ቤት ሕይወታቸውን መግፋታቸውን ቀጠሉ። ከጥቂት ወራቶች በኋላ የመካከለኛው አሜሪካ ሀገር የሆነችው ትንሽ ሕዝብ ያላት ብሊዝ ተጫዋቾቹን ለመቀበል ፈቃደኝነቷን አሳየች። ለጉዞ አስፈላጊ የሆኑት ቅድመ ሁኔታዎች በሙሉ ተጠናቀቁ። እነጌቱም የካይሮ የእስር ቤት ቆይታቸውን አጠናቀው ግብፅን ለቀው በውሃ ወደ ተከበበችው ደሴት መሳያዋ ብሊዝ አቀኑ። ለ2 ዓመታቶችም በዚህቹ ሀገር አሳለፉ። ጌቱ ከበደ፣ ተካበ ዘውዴ፣ በቀለ ብርሃኑና ሰለሞን ኃይሌ ሕልማቸውን አሳክተው ወደ አሜሪካ ተሻገሩ። ከመካከላቸው አንዱ በሞት ያጣነው የመሃል ሜዳው ሞተር ሰለሞን ዮሐንስ ቸርኬ ብቻውን ሜክሲኮ መኖር ጀመረ። በሕመም ምክንያትም ወደ ሀገሩ ተመለሰ። ሳይታሰብና ሳይጠበቅ ሕይወቱም አለፈ። ሰለሞን ዮሐንስ ቸርኬ ፈጣሪ ነፍስህን ከደጋጎቹ አብርሃምና ይስሐቅ ጎን ያሳርፍል። ውድ የአዲስ ንስር ሚዲያ ተከታታዮች ከውቅያኖሱ በጨልፋ ይሉ ዘንድ በሌጀንዶቹ ድምፅ በተከታታይ 4 ክፍሎች ያቀረብንላችሁ የጌቱ ከበደ ታሪክ በዚሁ ፍጻሜውን ያገኛል። ለመሰንበቻ ይሆን ዘንድም አንድ የጌቱ ከበደን በተጫዋችነት ዘመን ያጋጠመውን እውነተኛና እጅ
አፍን የሚያስከድን አስገራሚ ታሪክ ላካፍላችሁ፣ በዚሁም ልሰናበታችሁ። ከዓመታቶች በፊት ሜክሲኮ ቡናና ሻይ አካባቢ ዛምቦስ የሚባል መዝናኛ ቤት ነበረ። ባለቤቱ ሰሌ እግር ኳስ ይከታተላል። በቅዱስ ጊዮርጊስ ክለብ ደጋፊነቱም ይታወቃል። በወቅቱ ታዋቂ የነበሩ ተጫዋቾች ዛምቦስ ቡና ቤት ጎራ ይላሉ። ከምሽቱ ዳንስ በተጨማሪም ጣት የሚያስቆረጥም የባህል ምግቦች ይዘጋጁበታል። ጌቱ ከበደ አልፎ አልፎ ወደዚህ ቤት ጎራ ከሚሉት ደንበኞች ተርታ ይመደባል። መቀመጫቸውን ገነት ሆቴል ያደረጉት ጊዮርጊሶች ተጫዋቾቻቸውን ምሳና እራት የሚመግቡት ዋቢ ሸበሌ አጠገብ በሚገኘው ሎምባርዲያ ሆቴል ነበረ። ሰላይ ወሬሳ የሎምባርዲያው የፈረንጅ ምግብ ከሰለቸውና እንጀራ ካማረው እንጀራ ለመመገብ ከሚመርጥባቸው ቤቶች አንዱ ዛምቦስ ምግብ ቤት ነበረ። ከጓደኞቹ ጋር ጨዋታም ካማረው ጎራ ይላል። የተቀናቃኝ ቡድን ደጋፊዎች ጌቱ ከበደ ሜዳ ሲገባ ሊያበሽቁት ይሞክራሉ። እሱም ጭራሹኑ ይሾርባቸዋል። ጎል አግብቶም በምልክት ጭምር የታጀበ አጸፋዊ ምላሹን ይሰጣቸዋል። በተለይ የመቻል ክለብ ደጋፊዎች ካምቦሎጆ ላይ ይፈራሉ። መሸነፋቸው እርግጥ ከሆነም ይናዳል ገደሉ ይናዳል በሚል የተቃራኒ ቡድን ደጋፊዎችን በቦክስ በእርግጫ ጭምር ያቀምሳሉ፣ በክራንችም ይከሸክሻሉ። በጨዋታው መሃል ሜዳ ላይ የሰደባቸው የተጋጣሚ ቡድን ተጫዋች ካለም ያስፈራራሉ። ከጨዋታው መጠናቀቅ በኋላ ክብር ትሪቡን መውጫ በር ላይ ወደ ቆመው የተጫዋቾች መመላለሻ ሰርቪስ ሲያመራም ሊጣሉ ይጋበዛሉ። ሰላዩ ሬሳ ላይ ግን ይሄ አይታሰብም፣ አይሞከርምም። አረ እንደውም ፈጽሞም አይታሰብም። ሸነጥ ካደረገውና ሜዳ ላይ ከባላንጣ ደጋፊ ጋር ከተጋጨ ከጨዋታው በኋላ የቡድን አጋሮቹን ይለያቸዋል። እኔ እኮ ጌቱ ከበደ ነኝ በሚል መልኩም ራሱን ለጸብ አዘጋጅቶ የጃኬት እጀታውን ወደ ላይ ሰብስቦ እየተንጎማለለ በእግሩ ለብቻው ይሄዳል። ከመጠጥ ጋር ጸበኛ የሚመስለውና መጠጥ የሚጠላው ሰላዩ ሬሳ በአንድ ቀን ከጨዋታ በኋላ ዛምቦስ ቡና ቤት ጎራ ብሏል። ባንኮኒ ላይ ቆሞ አይኑን ወደ በሩ ወርውሮ ወራጅና ወጪውን ይቃኛል። ከወዳጆቹም ጋር ይጫወታል። ውሃ ጥሙን ለመቁረጥ በሚመስል መልኩም አምባዋና ለስላሳ በርዞ ይጠጣል። 4 ሰዎች ከውጪ ሲገቡ ተመልክቷቸዋል። ብዙም ትኩረት አላደረገባቸውም። 2 በሩ አካባቢ ቆመዋል። በዕድሜ ገፋ የሚሉት በ50ዎቹ ዕድሜ ክልል የሚገኙት ጎልማሳ ሰው አብሯቸው ከመጣው ከአንድ ስፖርተኛ መሳይ ሰውነቱ ደልደል ካለ ግለሰብ ጋር ወደ እሱ ቀረቡ። አንተ ጌቱን አደለ የሚል ጥያቄ ያቀረቡለት። አዎ ነኝ፣ ምን ነበር በሚል ጥያቄያቸውን በጥያቄ መለሰላቸው። አንዴ ወጣ በልና እናነጋግረህ ቅደም አሉት። ወዴት ብሎ መለሰላቸው። ልናነጋግረህ ፈልገን ነበረ፣ ውጭ ላይ አነጋግረንህ ትመለሳለህ የሚል ምላሽ ሰጡት። መልሱን ሳይጠብቁም በማስከተል አሳስበህ እኛ ሕጋዊ ሰዎች ነን አሉት። ሰላዩ ሬሳ ጌቱ ከበደ ፈጠም ብሎ በሕግ የምፈለግ ከሆነ እኮ አድራሻ አለኝ፣ በአድራሻዬ መታችሁ ጠይቁኝ አላቸው። አሁን ግርግር አትፍጠር፣ ውጣ ብለናል፣ ውጣ። እናንተ ምን ስለሆናችሁ ነው የምወጣው? ስጨርስና ስፈልግ ብቻ እወጣለሁ። ይህን ተከትሎ ፊት መሪው ከሽንጣቸው የሻጡትን ቀይ ማካሮቭ ሽጉጥ ገለጠ አድርገው አሳዩት። በሰላም ካልወጣህ በግድ አንቀን እናስወጣለን በሚል ቀድሞ ያሳዩትን እሳት ሊተፋ የጎመጀ የሚመስለውን ራሳ ሰራሽ ማካሮቭ ሽጉጣቸውን መጅረት አድርገው አወጡት። አጠገቡ የነበሩት ጓደኞቹ
በሁኔታው ተደናግጠው በስልታዊ ማፈግፈግ ስልት አንድ በአንድ ከቦታው መራቅ ጀምረዋል። የኳስ ሜዳው ጌቱ ግን ወይ ፍንክች ብሏል። ሰውየውን ተከትሎ የመጣውና የተከተላቸው የተስተካከለና የስፖርተኛ አቋም ያለውን ወጣት ወደ ጌቱ ይበልጥ ተጠጋ። በዚህ ቅጽበት ጌቱ አጠገቡ የነበረውን ጠርሙስ ሰብሮ ወጣቱ አንገት ላይ አስጠጋው። በር ላይ የነበሩት ሁለት ሰዎችም ወደ እነሱ ይበልጥ ቀረቡ። መሳሪያም አውጥተው አቀባበሉ። እንዳትበላሽ፣ በራስህ እጅ ሕይወትን እንዳይጠፋ ብለው አስጠነቀቁት። ጌቱ ማንም ፈጽሞ ያልጠበቀውን ምላሽ መለሰላቸው። እኔ እኮ ጌቱ ከበደ ነኝ፣ ብቻዬን አልሞትም። ጓደኛቸው አንገት ላይ ይህን ጠርሙስ ሰክቼው ታይዘን እናልቃታለን፣ እንሞታታለን። በሉ ተኩሰዋ። ሰዎቹን እየመሩ የመጡት ጎልማሳ ሰው ሁኔታው ለከፍተኛ ግርምት እንደዳረጋቸው ፊታቸው ላይ ይነበባል። የሰላይ ሬሳ ድፍረትንም አምነው ለመቀበል ከብዷቸዋል። በቅጽበት ትዕዛዝ የሚመስለው ጥያቄያቸው መልኩን ቀየረ። በቁጣ የታጀበው ማስፈራሪያ ወደ ተማጽኖ ተለወጠ። ጌቱ በቃ ልጁን ልቀቀው በሚል የመዘዙትን ሽጉጥ ወደ ቀድሞ ቦታው መለሱት። ሌሎቹም ሽጉጣቸውን እንዲከቱ በምልክት ትዕዛዝ አስተላለፉ። ኮሎኔል እገሌ ይባላለሁ፣ እባክህ ምንም እንደማናደርግህ ቃል እገባልሃለሁ፣ በቃ ልጁን ልቀቀው በሚል ተማጸኑት። ጌቱም ለመልቀቅ አንገራገረ። ምንም እንደማይፈጠር ኮሎኔሉ ዳግም ቃል ገቡለት። የፈለጉትን ያምጡ በሚመስል መልኩ አንገቱ ላይ የአቀባበለውን የጠርሙስ ባሪ የደቀነበት እጁን አወረደው። እነሱ ውጪ ሊጠብቁን ይችላሉ፣ ካንተ ጋር ግን ትንሽ ጊዜ ማሳለፍ ፈልጋለሁ ብለው ጠየቁት። አጃቢዎቻቸው ከቦታው እንዲርቁ በአይን ጥቅሻ በምልክት አሳዩአቸው። ሦስቱም ከነሱ ራቅ ብለው ሄደው ተቀመጡ። ሁኔታውንም በርቀት በንቃት መከታተላቸውን ቀጠሉ። እኔ ኮሎኔል እገሌ ይባላለሁ፣ ምድብ ቦታዬ አስመራ ነው። እዚህ ለሥራ ነው የመጣሁት። ስመለስ ግን አንተን ትንሽ መቀጣት አለበት በሚል አስመራ ልወስድህ ነበር እዚህ ድረስ የመጣሁት አሉት። በምን ምክንያት አላቸው ሰላዩ ሬሳ። የመቻል ደጋፊዎችና አመራሮች ክፉኛ ተበሳጭተውብሃል። በተለይ ለሀገራቸው ዳር ድንበርና ለኢትዮጵያ ባንዲራ ክብር ሲሉ ከጠላት ጋር ተፋልመው በጉዳት ከሰራዊቱ የተሰናበቱ ጓዶች አንተ ላይ ከፍተኛ ቅሬታ አላቸው። ከነሱ ጋር እባክህ ላትጋባ። ከዚህ በተጨማሪም ሌላ ትርጉም ያሰጥብሃል። የሀገሩን ዳር ድንበር ለማስከበር በቀበሮ ጉድጓድ ለሚገኘው ሰራዊታችን ክብር ስትል ከጦሩ ደጋፊዎች ጋር አትጋባ፣ አትጋጭም በሚል መከሩት። እነሱም እንዳይሰድቡህ ከክለቡ ኃላፊዎች ጋር እነጋገራለሁ ብለውም ቃል ገቡለት። ቀጥለውም አንተ እውነተኛ ወንድ ነህ ጌቱ፣ ኳስ ተጫዋች ሳይሆን ወታደር መሆን ይገባናል፣ የወታደር ልብ ነው ያለ በሚል አድናቆታቸውን ቸሩት። በፍቅር ከመጡ ፍቅር የሆነው ጌቱ ከበደ የኮሎኔሉን ሐሳብ መቀበሉን ጭንቅላቱን በመነቅነቅ አሳያቸው። ሲጫወቱም ቆዩ። በመጨረሻም በሌላ ጊዜ አዲስ አበባ ሲመጡ እንደሚያገኙት ቃል ገብተውለት ጋብዘውት ወደ ግዳጅ ቀጠናቸው አስመራ ለማምራት አጃቢዎቻቸውን አስከትለው ቤቱን ለቀው ሄዱ። ይህን ታሪክ ያጫወተኝ ውዝግቡ ሲፈጠር በቦታው የነበረ እና በአንድ ወቅት የዛምቦስ ባለቤት የነበረው ዛሬ በሕይወት የሌለው ሰለሞን ዛምቦስ እንደሆነ ለመግለጽ ወዳለሁ። ሰሌ ፈጣሪ ነፍስን ይማረው። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት ይሆንላችሁ። የዜማ የቅኔ የቀሳውስት ሀገር
Kichame Adagara Sala Baba Ereza Goba Male Megwa كده عفارة قبا يا مولاي سبتي ورا يا مولاي سبتي ورا አዲስ ንስር ስፖርት እግር ኳስ፣ ቅርጫት ኳስ፣ አትሌቲክስ፣ ቦክስ፣ ሌሎችንም ስፖርቶች ይዳስሳል። ዘመን የማይሽራቸው መሳጭ ታሪኮች ይቀርቡበታል። አዲስ ንስር ስፖርት